ናኦል አደይን በድጋሚ አገታት። በጣም ያሳዝናል። ለሊዱ ስናስብ አደይም መልሳ ታገተች። አረቡ የምፈልገው አንድ ሴት ሳይሆን ሁለት ሴት ነው። ለዛም ደግሞ ሁለቱን ካመጣህልኝ ብቻ ነው ፍቅረኛህን የምመልስልህ ብሎ በጣም አስፈራራው። ሊዱን እባክህ ልቀቀኝ እባክህ። ቆይ ለምንድን ነው የአንዷን ህይወት ለማትረፍ ብለህ የአንዷን ህይወት የምትሰዋው? እባክህ አላሳዝንህም ወይ እያለች ማልቀስ ጀመረች። የእውነት ሊዱ በጣም ታሳዝናለች። እሱም ግን ወድጄ አይደለም ግን የኔን ፍቅረኛ የግድ መመለስ አለብኝ ብሎ ግግም ብሏል። ቤዛና ፍቅር መቼም የነሱ ነገር አያልቅም። እንደምንም ብለው አሳልፈው ሊሰጡት ለባርኪና ለድብ ለመናገር ደፋ ቀና እያሉ ነው። እስኪ ንገሪኝ አንቺ ምን ያህል እርግጠኛ ነሽ ናኦልን ለማጥፋት ብላ ስትላት በጣም እርግጠኛ ነኝ እና ማስረጃ አለኝ ብላ ለፍቅር ማስረጃውን አሳየቻት። እሷም ደግሞ በጣም ደስ ይላል። እንደዚህ ከሆነማ እሱን እንጨርሳለን። ቆይ ግን አንቺ መጀመሪያ እንዴት ነው ናኦልን ወደዚህ ቤት ያመጣሽው? በምንድን አስፈራርተሽ ነው ብላ ስትል የሆነች ልጅ እያስፈራራትና ያንን ቪዲዮ ቀርጬ በዛ ነበረ እና ያች ልጅ የት ናት? ገሏታል ብላ ነገረቻት። ምን? እኔ ግን ያን ያህል ናኦል ሰው የሚገድል አይመስለኝም። አይ አድርጎታል እና እሺ፣ ግን ያ ቪዲዮ አሁን እጄ ላይ የለም ማለትማ አጥፍቶታል። ምክንያቱም ናኦል እዚህ ቤት ከመጣ በኋላ ሁሉም ነገር እኔ እንዳሰብኩት ሳይሆን እሱ እንዳሰበው መሄድ ጀምሯል እና ተቀይሮብኛል። ነገር ግን መቼም ይሁን መቼም ናኦልን እኔ ጥለዋለሁኝ ብላ ፍቅር መናገር ጀመረች። ቤዛ ደግሞ አታስቢ፣ አሁን ናኦልን የምንጥልበት ማስረጃ አለኝ ብላ ቦይሱን አሰማችው። እሺ እንዴት ነው ታዲያ የምንጥለው? አይ አሁንማ እውነቱን ለድብና ለባርኮቴ መናገር አለብን። ፖሊስ ጣቢያም ሂደን ማመልከት አለብን። ከዛ በኋላ እሱን አሳስረን ነፃ እንወጣለን። እሺ ከዛስ? አንቺና እሱ ግን ምን ነበር ስምምነታችሁ ብላ ስትል አይ እሱን ስምምነት ለአንቺ አይመለከትሽም፣ ትሰምኛለሽ? ግን እኔን አስባለሁ ብለሽ ብትይ አንላቀቅም ብላ ስትላት መጀመሪያ የሊዲያን ጉዳይ እንጨርስና ከዛም በኋላ ደግሞ ወደ አንቺ እንመጣለን። ለማንኛውም ችግር የለውም ብላት ፍቅር ወደ ክራሷ ገባች። ዳይመንድና እንዲሁም ደግሞ ኪንጎ እባክህን ሄድ፣ በቃ ከዚህ መሄድ አለብን ብሎ ሲል እንዴ ምን ሆነህ ነው አንተ ደግሞ? እኔ በፍጹም አደይን ሳላይ የትም ቦታ መሄድ አልችልም ብሎ ነገረው። ቆይ አንተ የምን አደይ ነው የምታወራው? ልጅቷ እኮ አትፈልግህም። ባትፈልገኝም እንኳ አይኗን ማየት የራሱ እጅግ ያስደስተኛል እና በጣም ነው ደስ የሚለኝ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። በዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉ እጅጉን አርጌ አመሰግናለሁ። ቪዲዮዬን እስከ መጨረሻው አይታችሁ ሀሳብና አስተያየታችሁን ስጡኝ ማለት ነው። አደይ ድራማ እንደቀጠለ ይገኛል። እኛ ጭራሽ ሊዱ ዛሬ ወደ ቤቷ ትመለሳለች እያለን ስናስብ፣ ነገር ግን እንግዲህ አይደለም። ሊዱ አደይም ተታላ ገብታለች። ለአረቡ ልትሸጥ ነው እና በጣም ያሳዝናል። ናኦል ደግሞ በእርግጥ ታሪኩ እጅጉን የሚያሳዝን ነው። ነገር ግን የእሱን ታሪክ መርገም የለበትም ነበረ። ፍቅረኛው እንደሆነችው እኒህንም ሴቶች አሳልፎ መስጠት የለበትም ነበር። ነገር ግን እሱ አይ ምንም ቢሆን እናንተን አሳልፌ ሰጥቼ እሷን ነፃ አውጥቼ አብረን ህይወታችንን እንቀጥላለን ብሎ ግግም ብሏል። እና ታዲያ በዚህ ነገርህ እህትህ ወይም ደግሞ ፍቅረኛህ ደስ የሚላት ይመስልሃል እንደ ብለው ሲጠይቁት እሱን እናንተ አይመለከታችሁም፣ እኔ ግን አርጎ የምላችሁን በሙሉ ማድረግ አለባችሁ፣ እኔ ወድጄ መሰላችሁ እንዴ ብሎ በጣም ተቆጣ። እቤት ከመጣ በኋላ እኔ ምልሽ ፍቅርና ቤዛ የሉም እንዴ አደይ ብሎ ሲላት ምን ነው ፈራሽኝ? ኧረ እኔ አልፈራሁም። ፍቅርና ቤዛማ አሁን ወጥተዋል። እሺ አደይ ጀግኒት እንግዲህ ቤቱን ቆለፈችበት። ከዛም በኋላ አደይ አትጃጃይ፣ አሁን ሊዱን ይገሏታል፣ ስለዚህ አሁን መሄድ አለብኝ ብሎ ሲላት አይ እንደዛ ከሆነ እኔን ሊዱ ጋር መውሰድ አለብን ብላ አለችው። እሺ እወስድሻለሁ ብሎ
በሌላ በኩል ሊዲያ ክፈትልኝ በሩን እያለች መጮህ ጀምራለች። ከዛም በሩ ሲከፈት እዛ ታሽጋ ተቀምጣለች። ከዛም በኋላ እንዴ አንቺን መጣሽ እንዴ አደይ? አዎ በጣም ይቅርታ አደይ አላት። ለምን? እንሂድ እንጂ። አይ አሁን መሄዳችም ስላታለልኩሽና በጣም ስላመንሽኝ በጣም ይቅርታ፣ ነገር ግን እናንተ ሁለታችሁ የሰው ሕይወት ማትረፍ አለባችሁ ሲላት ደነገጠች። አንተ ከሃዲ አልገባኝም ነገሩ። ቆይ ሊዲያ ደግሞ አሁን ለዛ ለቆሻሻ ስራህ ነው እንዴ ያመጣሃት እሷንም? አዎ የግድ መሆን አለበት፣ ካልሆነ ግን ይገሏታል እያለ መልሼ ድጋሜ ማግኘት አልችልም ብሎ ለሊዲያ መናገር ጀመረ። ናኦል የስራህን ይስጥህ እያለች መራገም ጀመረች። አርፈሽ አፍሽን ዝጊ፣ ምንም ማድረግ አልችልም፣ አሁን እሺ ልብስሽን ቀይሪ ብሎ ሲላት አደይም ምንም ስላልገባት ከእንደገና ሊዲያ ሁሉንም ነገር አስረዳቻት። ምን እና እኛ ላረግ እንሽጥ? አዎ እንደዛ ነው እንግዲህ። አደይ ግን ስለመጣሽ ከልብ አመሰግናለሁ እኔን ለማትረፍ ብለሽ ብላ ስትላ ምንም ችግር የለውም ከዚህ በኋላ እኮ አንቺና እኔ ቤተሰብ ሆነ አይደል እንዴ ብላ መለሰችላት። አደይ እንደምንም ብለው ልብሳቸውን ለብሰው ቢጨርሱም እንኳ አደይም ሆነች ሊዲያም በጣም ፈርተዋል። በቃ ምንም ሳናደርግ ሊወስደን ነው ማለት ነው? አዎ ግን የሆነ ነገር ማድረግ አለብን። ምን? ከዚህ ቦታ ማምለጥ አለብን እያለች ሊዱ ለአደይ መናገር ጀመረች። ልክ ነሽ፣ ግን እንዴት ሆናል? የሆነ ቦታማ መፈለግ አለብን እያሉ ቀዳዳ ለቀዳዳ እየፈለጉ ይገኛሉ። ቤዛና ፍቅር ደውለው ለባርኮቴና ለዴብ እቤት እንፈልጋችኋለን። እንዴ ምን ሆናችሁ ነው? አይ እኛ የምንፈልጋችሁ እቤት ነው፣ እናንተ ልጆች የሆናችሁትን ተናገሩ፣ ሻይ ቡና እያሉ ነበር። እንግዲህ ናኦል ነው ሊዲያን የወሰዳት ብለው ሲናገሩ ከዛ እኔ ምልህ ቆይ ናኦል ነው አሉ ቤዛና ፍቅር። ግን እኮ ምክንያቱም አንደኛ ነገር ናኦል የእውነት ናኦል ከሆነ ፍቅርም መጠርጠር አለባት ሲለው፣ አዎ በእርግጥ ሊዲያም የኔም እህት ነች። ትክክል ነው፣ ሊዱ የኔም እህት ያንተም እህት ናት። ነገር ግን በዚህ ሁሉ ውስጥ ፍቅር ካለችበት ምን እንደምልህ አላውቅም ባርኮቴ ብሎ ሲናገር፣ አዎ ለማንኛውም እቤት እንሄድ ብለው እቤት ከሄዱ በኋላ ቦይሱን በሙሉ ቤዛ አሰማች። ቆይ ይሄን ነገር መች ነው የሰማሽው ብሎ ሲላት፣ እሷም እየተኮላተፈች ዛሬ ነው የሰማሁት አለች። ምን? አዎ ዛሬ ነው የሰማሁት። ወይኔ አይኔ ስር ተቀምጦ እያለ መናደር ሲጀምር ፍቅር መጣች። ፍቅርን ሲለዋን አነቀና እኔ ምልሽ የዛ የናኦል ቤት የት ነው? እኔ እንጃ፣ እኔ የማውቀው ነገር የለኝም። ተይ እባክሽ፣ ለምንድን ነው አንቺ የማታውቂው? እስኪ ንገሪኝ። አንቺ እኮ ነሽ እዚህ ቤት ያመጣሽው። እማዬ ትሙት፣ እኔ በፍጹም የማውቀው ጉዳይ የለኝም ብላ ገገመች ፍቅር። ከዛ ቤዛም ደግሞ ለፍቅር አገዘችላት። በቃ እሷ ምንም ነገር የምታውቀው ነገር የለም፣ ግን ናኦል በጣም አታላይና በጣም አጭበርባሪ ልጅ ነው። ስለዚህ እሱን የግድ አሳልፈን ለህግ መስጠት አለብን ብላ ስትል ኤላና በሌላ በኩል ሊሊ መጡ። እሺ ወይ ቤዛ መቼም ማገኘችው ላይ መንጠልጠል ነው ስራዋ። ከዛ ኤላን ጥምጥም አለችበት። ቤዛ አለቻት ሊሉ። ከዛ እጆቿን ከትከሻው ላይ ውርድ አደረገች። እሺ ናኦል ነው አሉ እንግዲህ ያሳገታት ብለው ሲሉ፣ አዎ ታውቃለህ፣ ይሄ የማይረባ ልጅ አይናችን ስር ተቀምጦ ሁላችንንም ነው ያታለለው እያለ ሲል፣ በቃ ለማንኛውም ትገኛለች፣ አይዞህ እስኪ አደይን ሂጄ ልያት ብሎ ሲላት ብላ ስትል፣ እሺ አደይን ፍለጋ ሊሊ ብትሄድም አደይ ግን ሩም አልነበረችም። እዛ ሁሉም ተሰብስበው ሄደችና አረ አደይ እኮ የለችም ማለት እኔ እንጃ ብቻ ግን የለችም። ቆይ ቅድም ስትወጡ የት ነበረች? ስንወጣማ እቤት ነበረች። ከዛ ሁሉም እየተያዩ ደነገጡ። ቤዛ ፍቅርን አይኗን አየችና ግን ደግሞ አደይ የት ናት በማለት መለሰችላት። እናንተ ሰዎች በቃ አሁንስ ተውኝ እንዴ ደከመኝ ብላ ተነስታ ሄደች። አደይ መጥፋቷን
ቢታወቅም ነገር ግን እውነት ናኦል እዚህ ቤት መጥቶ ነበር እያለ ዴቭ መጠርጠር ጀመረ። አደይ እንግዲህ ሂዳለች። ወይ ዴቭ ፈተናው! እህቱ ነች፣ የሚወዳት ፍቅረኛው ነች። እንግዲህ አደይዬ የእውነት ሁሉንም ሰባብራ ትወጣ ይሆን አይደለም? ራሷን ሊሊንም ታድን ይሆን ወይስ ይሸጡ ይሆን? እስኪ ኮሜንታተሮች አስቀምጡልኝ። በሌላ በኩል ዳይመንድ እና ኪንጎ ተቀምጠው ቤዛና እንዲሁም ደግሞ ፍቅር እየሄዱ እሺ እንዴት ናችሁ የኔ ፉንቃ ብሎ ሲላት፣ አንተ ልጅ ለምንድን ነው የምትጃጃለው? ደግሞ ይች ማናት? ይችማ የወንድሜ ፍቅረኛ ናት ማለት። ቆይ እህትሽን ይዞ የኔን አደይ ይዞ ሲንጎራደድ አልነበር እንዴ? ደግሞ ከምን ጊዜው ቸንጅ አደረገ? ትሰማኛለህ? የኔ ባርኮቴ አደይንም ሆነ ሌላ ሴት አይነካካውም እና ስነ ስርዓት ብትይዝ ይሻልሃል ብላ ስትለው፣ ትሰሚያለሽ? ናፍቄሽ ከሆነ በስነ ስርዓት ናፍቀኸኛል ማለት ትችያለሽ፣ ነገር ግን የኔንም አደይ መናገር አስችይም ብሎ ልኳን ነገራት። እኔ ምልሽ ቆይ ግን ሊዲያን የት ነው የወሰድሻት? እናንተ ሰው እኔ አልወሰድኳትም። ኧረ እባክሽ አንቺ እኮ ነሽ መጥፎዋ። እስኪ ንገሪ፣ አንቺ እኮ ነሽ የሰይጣን ቁራጯ ብሎ ሲላት፣ ትሰማኛለህ? አሁን በቃ ልቀቀኝ። ትሰሚያለሽ? አደይን አንድ ነገር ብታደርጊ ብሎ ሲዝትባት ኪንጎ ላይ ጮኸችባት። ከዛ ዳይመንድ ደግሞ ትሰሚያለሽ? ኪንጎ ላይ አንድም ነገር እንድትናገሩ አልፈልግም። ስለዚህ በኪንጎ የመጣ በአይኔ የመጣ ነው ብሎ ገላመጣት። የሚወዳትን የእውነት ለኪንጎ ሲያዝን እንዴት ደስ እንዳላይ ማለት ነው። ፍቅር ልክሽን አገኘሽ። ፍቅርም ደግሞ እየዋዛ አይደለችም። ለማንኛውም አሁን ናኦልን ልጨርስና ሁለታችሁንም ደግሞ እሰራላችኋለሁኝ ብላ መሄድ ጀመረች። እንግዲህ አደይ እየተብሰለሰለች ነው። እንዴት እንውጣ፣ በየት እንውጣ እያለች ከራሷ ጋር እያሰበች ትገኛለች። እና የእውነት ናኦል አሳልፎ ይሰጣቸው ቢሆን ወይስ ደግሞ በቃ ያች ልጅ፣ ምክንያቱም አረቡ ድምጿን አሰማሃለሁ ግን ሴቶቹን አንጣ ብሎት ነበረ። መጀመሪያ አንድ ተብሎ ነበር፣ ቀጣይ ደግሞ 2 ነው አለ። ይሄ ሁሉ እስከሚሆን ድረስ ድምጿን አልሰማም እና ሊዲያም ደግሞ ድምጿን ላልሰማሃት ፍቅረኛህ ነው እንዴ እኛን አሳልፈት የምትሰጠው? እስኪ ንገረኝ እያለች ክርክር ጀምራለች። እና ያችኛይቱ ፍቅረኛውስ ሙታ ይሆን? አረቡ ገሏት ይሆን? አረብስ ደግሞ እንዴት ነው 30 ሴት የሚፈልገው? በጣም ይገርማል። በቀጣይ እኛ ግን እንዲሸጡ ሳይሆን የእውነት አደይ ጀግንነቷን ተጠቅማ የገጠር ጀግንነቷን ተጠቅማ ብታመልጥና ሊዲያንም እራሷንም ነጻ ብታወጣ ፍቅርና ደግሞ ናኦል የእጃቸውን እንዳገኙ ምኞቴ ነው። ውድ የቻናሌ ቤተሰቦች የዛሬው አደይ ድራማ ይሄን ይመስል ነበር። በቀጣይ እስከምንገናኝ ድረስ ቸር ሰንብቱልኝ። እወዳችኋለሁ። ባይ ባይ።